2 እና 3 ስታነበው እግዚአብሔር ለሁለቱም ከዚህ ፍሬ ከበላችሁ ሞትን ትሞታላችሁ ብሏቸዋል። መጽሐፈ ቀለሚንጦስ ላይ ደግሞ ሔዋን አታውቅም፣ ከዛ እባቡ መጥቶ ሔዋን ምንም ባለማወቋ ምክንያት ፍሬውን ከበላሽ አምላክ ትሆኛለሽ አላት። ከዛ በኋላ በላችሁ ይላል። ይህ ፈጽሞ ከመሰረታዊ ከዘፍጥረት አስተምሮ ጋራ መጽሐፍ ቅዱስ ላይ ካለው ጋር ይጋጫል። ሌላው አንድ ደግሞ ልጨምርልህ፣ መላእክት ለምሳሌ መላእክቶች አያገቡም አይጋቡም ይላል ኢየሱስ ክርስቶስ። ብዙ ጊዜ በትንሣኤ ጊዜ እንደ መልአክ ነው የምንሆነው ጋብቻ የለም ብለው ብዙ ክርስቲያኖች ይህንን ያነሱታል። ነገር ግን በሰማንያ አሐዱ ላይ መላእክቶች ከሰው ልጆች ጋር ተጋብተዋል። ከአቤል ልጆች ጋራ ተጋብተዋል ይላል መጽሐፈ ኩፋሌ ላይ ማለት ነው። ይሄ ከመጽሐፍ ቅዱስ ጋራ ትልቅ ኮንትራዲክሽን ነው። መላእክቶች ከሰዎች ልጆች ጋራ ግንኙነት እንዲያደርጉ አካል ተፈጥሮላቸዋል ይላል። ሰውነት ማለት ቦዲ። ይሄ ከመጽሐፍ ቅዱስ አስተምሮ ጋራ በጣም ትልቅ ኮንትራዲክሽን አለው፣ ልዩነት አለው። እሺ ጉዳይ መጀመሪያ የጠቀስከው መጽሐፈ ቀለሜንጦስ መጽሐፍ ቅዱስ ውስጥ ነው እንዴ ያለው? አዎ መጽሐፍ ቅዱስ ውስጥ ነው። የሐዋርያት የአዲስ ኪዳን ጭማሪ ይባላል። ማን ነው? የአዲስ ኪዳን ጭማሪ መጽሐፍ ቅዱስ ውስጥ ጸሐፊ ማን ነው? ቀለሚንጦስ ነው እንግዲህ የጻፈው፣ የጴጥሮስ ደቀ መዝሙር። ኦኬ እሱ መጽሐፍ ላይ በደንብ ተቀምጧል። ግን 81 አሐድ ውስጥ ተካቷል ይሄ ነገር? አብሮ ነው የሚቆጠረው። 81 ተብሎ የሚቆጠረው አደማመር አለው የራሱ። 80 አሐዱ እንዲህ በተርታ ከቆጠርከው ወደ 105 ይደርሳል። ግን የራሱ የሆነ አቆጣጠር አለው። ሁለቱን በአንድ ላይ ወር አራት መልእክት ያላቸው ካሉ አራቱን በአንድ ላይ አንድ መጽሐፍ ተብሎ ይጠራል። እንደዛ ከተቆጠረ 80 አሐዱ ድረስ ይመጣል። አይዶን ነው ያቆጣጠሩ አሁን አላስታውሰውም። ግን መጽሐፈ ቀለሚንጦስ የአዲስ ኪዳን ጭማሪ ከሚባሉ መጽሐፍ ቅዱሶች ውስጥ አንዱ ነው። መጽሐፈ ቀለሚንጦስ ላይ ሔዋን አታውቅም ነበር የሚለው አለ። ከፈለክ ሰጣለሁ። ቀለሚንጦስ ምዕራፍ 2 ቁጥር 14 እስከ 16 አንብበው። መጽሐፈ ቀለሚንጦስ እኮ አለ በ1980ም 2000 እትሙ ላይም አለ። እኔ አሁን ሁለቱን ከፍቼ ነው ያለው። እንዲያውም ስላሴ የሚለውም እዚሁ ላይ ቁጭ ብሎ ነው ያለውና ኢምሩ ቀጥል። ካገኘም እንትኖችን እኔም ማሳየት እችላለሁ። አግኝቼዋለሁ። አለማወቁ ግን ዮኒ ገርሞኝ ነው። 80 አሐዱን ነው የሚቀበል፣ ኦርቶዶክስ ነው። እንዴት መጽሐፈ ቀለሜንጦስን አያውቀውም? እኔ ያለኝ መጽሐፍ እኔ ባይተው አንድ ነገር ልንገራችሁ። እኔ በእኔ እምነትና አስተሳሰብ ልንገርህ። መጽሐፍ ለምሳሌ የአዲስ ኪዳኖች አብዛኞቹ ደብዳቤዎቹም የተጻፉትም ተሰብስበው ነውና ከዛም በኋላ ሌላ መጽሐፍ ቢገኝ እኔ የምቃወምበት ምንም ነገር የለም። አዝሎንጋዝ ቲቺንጉ አንድና አንድ ነው። የክርስትና ቲቺንግ አንድና አንድ ነው። ከዛ ቲቺንግ እስካልወጣ ድረስ ምንም ችግር የለብኝም። ፐርሰናሊ ይሄ እኔ ፐርሰናል አመለካከት ነው። ልክ እንደ እናንተ በቁርአን እንደምታምኑት አይነት ለምን የማምነው ገብቷል ምለ አንድ ብቻ ነው ያለው፣ ከዛ ውጭ ሌላ የለም የሚባል ነገር ነው ያላስብም። ልክ እናንተ አሁን ሐዲስ ላይ አዲስ ሲገኝ ወይ ችግር ያለበት ሲሆን ይሄ ነው ይሄ ልክ አይደለም ይሄ ደይፍ ነው ይሄ እንደምትሉት እንደዛ ነው እኔ ማሰብ የምፈልገው። ገብቷል ምለ ከዛ አንፃር በጣም አንድ ልዩነቱን እንገርክ። አንድ እርስ በርሱ ይጋጫል እናሳያለን። አንደኛው ወላ ሀታ አምላክን ራሱ አንቋሸዋል እናሳይካለን። አምላክ ቀንዳም መመለክ ያሳያል። እሱን አውጣልካለሁ። ግን መጀመሪያ ስቴፕ ባይ ስቴፕ እናድርገው። መጀመሪያ መጽሐፈ ቀለሜንጦስ መጽሐፍ ቅዱስ ነው። እሺ ተመልከት። ራሱ እንደዚህ ይላል። የመጽሐፈ ቀለሜንጦስ መጀመሪያ ተመልከት። መጽሐፈ ቀለሜንጦስ ምድቡ ከ81 አሐዱ ቅዱሳን መጽሐፍት ጋር ነው ይላል። ይታያል አይደለ? ስለዚህ 81 አሐዱ ራሱ መጽሐፈ ቀለሜንጦስ የሚካተተው ወገናችን ገባ። አንደኛ እሺ፣ ይሄን ካስገኝ ደግሞ ወደ ስላሴ ደግሞ ነው። ስላሴ የሚወው ደግሞ መጽሐፈ ቀለሜንጦስ ምዕራፍ 8 ቁጥር 57 እንደዚህ ይላል። እኔ ስለ ቤተ ክርስቲያን ተሰቀልኩ ያለ ተመከዝ ጋር እንደሚል ዘንድ ስላሴ በስላሴ ነው የተፈጠረውና ዓለምና በዓለም ውስጥ ያለው ሁሉ በስላሴ ተፈጥሯል ይላል። ይሄ አይደለ? ስላሴ ዓለምን ፈጥሯል የሚል ቃል ገብቷል። ይታያል አይደለ? ስላሴ ዓለምን ፈጠረ የሚል ቃል እዚህ ጋር አለ መጽሐፍ ቅዱስ ላይ ጨምረውበት ማለት ነው።
ስለዚህ ምን አደረጉ? በእንግሊዘኛው የማይለውን ጨመሩ። ምን የሚል ቃል ጨመሩ? ስላሴ የሚል ቃል አስገብተዋል። በጣም ብዙ ስላሴ የሚል ቃል አለ መጽሐፍ ኩፋሌ ላይ ምናምን። እሺ አንደኛ ያዝልኝ። ሁለተኛ ነው በመጽሐፍ ውስጥ መላክ ይወልዳሉ እንዴ? እስቲ ኩፋሌው ላይ ሞር ላግባባን ይችላል። ኩፋሌው ካለኝ ልፈልገው። ይሄኛው ላይ ግን ምንም ለኔ ብዙም ያን ያህል ችግር አልፈጠረብኝም። እሺ እና ከኩፋሌው እናሳይካለን። መጀመሪያ ግን ዓለም የተፈጠረ በስላሴ ነው ብዬ ስለማምን ቢባል ባይባል ለምን ጨመሩ? ጥያቄያችንና ለምን ጨመሩ? አንተማ ታምናለህ እኮ እኔ ቅድም እንደነገርኩ ነው። አሁን ለምሳሌ እያደረጋሉትን መሰለህ የስላሴን አስተምሮ ወደ መጽሐፍ ቅዱስ እያስገቡ ነው። መጽሐፍ ቅዱስ ስላሴ የሚባል አምላክ አያውቅም። ስላሴን በቃ ጭራሽ ሰምቶት እራሱ አያውቅም። ግን ምን ማድረግ ጀመሩ? ስላሴ የሚል ቃል መጨመር ጀምረዋል። ቤተክርስቲያን ህዝቡን አያውቅም ብላ እየሸወደች ነው ያለችው። ገባህ ሀሳቡ? አንተ ስለምትመጣ አንተ ደስ እንዲልህ ብላ ጨመረችልህ። ምን የሚል ቃል? ስላሴ የሚል ቃል። ሀሳቡ እየገባ እሺ። መላክ ወልዳሉ ያሉ ኢምራን እኔም በመሀል አወራና ያስቆምከኝ ስለሆነ ቅድም ደጋግሜ ነግራችሁ ኮንሴፕቱን እስካልሳተ ድረስ እኔ የማምነው ስላሴ ዓለም እንደፈጠረ ፈጣሪም ስላሴ እንደሆነ እስከሆነ ድረስ ነገርኩ። ኦርቶዶክስ ቤተክርስቲያንም ያንን ብታደርገው ብዙም አይገርምኝም። ነገርኩ። አሁን ለምሳሌ ነገ አንድ መጽሐፍ የድሮ እንትን ተገኘ ተብሎ ተመርምሮ ልክ መሆኑ ከተረጋገጠ ቢገባን ያልቀወም ነው የምለው እኮ። ይሄ መጨመር አይደለም መሰብሰብ አለበት። ለምን ክርስቶስ በምድር በነበረበት ጊዜ ባስተማረው ወይ ደግሞ እግዚአብሔርና የሰው ልጆች ሪሌሽንሺፕ ከአዳም ጀምሮ እስካሁን የተጻፈችው እቺ ብቻ መጽሐፍ ነች ብዬ እኔ ማመን አልፈልግም። ለምን በጣም ረዥም በሺዎች የሚቆጠር ዓመታት ነው። ብዙ ዶክመንት ይኖራል። እውነቱንና ውሸቱን ግን ለይቶ አሰባጥሮ አንድ መጽሐፍ ማድረግ ደግሞ ሌላ ስራ ስለሆነ አዝሎንጋዝ የእግዚአብሔርን እና የክርስቶስን መንገድ እስከተከተለ ድረስ ለእኔ ምንም ችግር የለውም። አሁን በምትለው አናሎጂ ለእኔ ችግር የለብኝም። ለምን እንደዛ የሚልም ትእዛዝ የለም። አንተ በምትለው ለምን ተጨመረ ለምን ጎደለ የሚልም ትእዛዝ የለም። በዚህ ላይ እርግጠኛ ነኝ። ከዛ ከሱ መሰረት ዮኒ መጽሐፍ ቅዱሱ አሰባሰቡ ላይ የሚወሰኑ ካኖናይዝድ የሚደረጉት በሱ ላይ ችግር የለውም። አንዳንድ መጽሐፍቶች አዳዲስም ከተገኙ መጽሐፍ ቅዱስ ውስጥ ሊጨምሩት ይችላሉ። እሱ ትክክል ነህ። ግን አሁን እኔ እዚህ ጋር እየተነሳ ያለው ነገር መሰለ መጽሐፍ ቅዱስ ተርጓሚ ብትሆን አንተ ኦኬ፣ መጽሐፍ ቅዱስ የቋንቋ ሊቅ ነህ ተብለህ ተርጓሚ ብትሆን እና እንትኑ ስልጣኑ ቢሰጥህ ከመጽሐፍ ቅዱሱ ላይ የተጻፈውን የእግዚአብሔር ቃል የሚባለውን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው ነው የሚያምኑት ሁሉ። የእግዚአብሔር ቃል የተባለውን ትቀንሰዋለህ። አንተ ተርጓሚ ብትሆን ወይም ጸሐፊ ብትሆን መጽሐፍ ቅዱስን ከሚያትሙት ወር ደግሞ መጽሐፍ ቅዱሱን ከሚተረጉሙ ሰዎች ጋር አብረህ ብትሰራ ከመጽሐፍ ቅዱሱ ውስጥ ለምሳሌ የዮሐንስ ወንጌል መጀመሪያ ላይ ያለውን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን እንቀንሰው ቢሉህ ፈቃደኛ ትሆናለህ? ጥያቄያችን መጨመር ላይ ነው መቀነስ ላይ ስላልሆነ ሜቢ የተቀነሱ እኮ አሉ እያሳየን ነው። ከመጽሐፍ ቅዱስ ላይ የተቀነሱ ከፈለክን ያሳያሉ። የተጨመሩትንም አሳያለሁ። እንጨምሩት ላይ ስለነበርኩ እሺ ግን አንደኛ ቅድም ካነሳው ልመልስ እና ትሄዳለህ ወደ ቀጣዩ። ቆይ አንዴ ጥያቄን አዳምጠኝ። እንጨምር ቢሉስ? እሺ እንጨምር ቢሉ ተስማማለህ? ማሚ ወንድሜ ቆይ አንዴ። አሁን ጥያቄው እሱ መጨመር ላይ ስለሆነ አንዴ ሐሳቡን እንገባ ተቀጥላለች ትጠይቀዋለህ። ግን ሐሳቡ መጀመሪያ ይግባ። ተዘጋጅሽ ማሚ በደንብ አዳምጠው ወገናችን። ዮኒ እየተባልክ ያለውን መሰለህ የእግዚአብሔር ቃል ላይ እየጨምሩ አንተ እኮ ወገናችን ግን አምሮ እየሰራ ነው ባለ ዮኒዬ እያልክ ያለው እኮ ቢጨምሩበት ችግር የለውም ስለማምንበት ቢጨመር ችግር የለውም እኮ እያልክ ነው ያለው። የእግዚአብሔር ቃል ላይ እነርሱ እነማን ናቸው? ጥያቄ ነው። እነርሱ አምላክ ናቸው? የአምላክ ቃል ላይ የሚጨምሩት አምላክ ያልተናገረውን ተናገረ እኮ እያሉ ያሉት ብራዘር። አምላክ ያልተናገረውን ተናገረ እያሉ ነው ያሉት ብራዘር። በደምብ አዳምጥ እየገባ ፕሊዝ። ምሳሌ ኢየሱስ ወንጌልን ስበኩ ብለዋል ብሎ ተናገሩ። የለም እንደዛ የሚል ስላሴ ዓለምን ፈጠረ የሚል ጨምሩ። አንተ ታምንበታለህ? ስላሴ ያምኑበታል? አዎ ቢያምኑበትም ግን ጨምሮበት ሲቀጥል ነው ዘህሩ ጀዛኪላ ኢየሱስ መጨመር አይቻልም ብሏል። የዮሐንስ ወንጌል ላውጣልክ እንደው አመሱ ተመከተ የማቴዎስ ወንጌል ምዕራፍ 5 እንደኛ ኢየሱስ እውነት እላችኋለሁ ሰማያትና ምድር እስኪያልፉ ድረስ ከሕግ አንዲት የሚወጣ ወይም አንዲት ነጥብ ከቶ አታልፍም ብሎ ተናግሯል። ምን ነጥብ መጨመር ምንም ነገር አያልፍም። መጨመር ሲጀመር የራእይ መጽሐፍ ምንድን ነው የሚለው? የጨመረ ወይም የቀነሰ ካለ እርግማን ይጨመርበታል። የራእይ መጽሐፍ ላይ ራሱ አለልህ ብራዘር። ስለዚህ ቤተክርስቲያን እያደረገች ነው ያለችው ካልን አስተምህሮቶቿን ለማሳየት ስትል የሌለን ቃል እየጨመረች ነው ያለችው። መጽሐፍ አይደለም መጽሐፍ ሳይሆን ትርጉሙን እያዛባች ነው ብራዘር። ስላሴ አይልም እኮ ስላሴ የሚቀጥ አስገባለች። ምሳሌ ደግሞ መላእኮች ሰዎች ጋር ዝሙት ሰሩ ሰዎችን አስረገዙ ትላለች ቤተክርስቲያን። እንደዚያ የሚል መጽሐፍ እያወጣች መላእኮች እያንቋሽ መላእኮች ሂደው ሰዎችን አስረገዙ ትላለች። ከዚህ በላይ እንትን አለ እንዴ ብራዘር? አምላክ ላይ መቀለድ አምላክ መጽሐፍ አይጠብቅም እንዴ ብራዘር? አስበው የአምላክ ቃል አምላክ ያልተናገረውን ተናገረች እያለች ስታወራ
ስለዚህ እሷ ራሷ አምላክ ልትሆን ነው። አምላክ ያልተናገረውን ተናገረች ካለች እሷ ራሷ አምላክ ልትሆን ነውና ፕሊዝ እሱን ላይ አሁን ማሜ ጠይቀው። የምትመልሰው መልስ አለ ይሁን። ይሄ ተፈኩ ነው እንግዲህ አይደለ ሳውራ ስለምትሮብኝ ዝም ልበል ብዬ ነው። ሁለት ሰው በላይ ከምናወራ አሁን ኢምራን ያነሳው ላይ ሐሳብ ሪፍሌክሽን መስጠት ይችላል። አንደኛ ነገር ጭንቅላቴ በደንብ ይሰራል። ኢምራን ሪስፔክትፉሊ ብናወራም ጥሩ ነው። ሁለተኛ ነገር የእግዚአብሔር ቃል ነው ለምትለው ነገር እኔ በፐርሰናሊ ቤተክርስቲያን የምታስተምረው ኤግዛክትሊ እርግጠኛ እሱ ነው ባላወራም አሁን ሙሉ በሙሉ ባይብል ላይ የተጻፈው በሙሉ የእግዚአብሔር ቃል ነው ብዬ እኔ አላስብም። የሰዎችም ንግግር አለ፣ የብዙ ነገስታቶችም ታሪክ አለ፣ የእግዚአብሔር የራሱም ትእዛዛትና ንግግሮች አሉ። ሲቀጥል የእኛን መጽሐፍ ቅዱስ የሰው ልጅ ነው የጻፈው እንጂ ቀጥታ ወርድ ባይ ወርድ ልክ እንደ ቁርአን ወርድ ባይ ወርድ አይደለም የወረደው እና ቅድምም እንደነገርኩ ነው መስተካከል ያለበት ነገር ካለ ባክ ቱ ዘ ኦሪጂን ነው የሚሄደው ሁሉ ነገር። እናም ደግሞ የክርስትናን ኮንሰፕት እስካልተጋፋ ድረስ እርስ በርሱ እስካልተጋጨ ድረስ ይጋጫል ካልከኝ የሚጋጨውን ከሀሳብ ደረጃ ይጋጫል ካልከኝ እሱ ላይ ማተኮር እችላለሁ። እንደ ትልቅ ሰውዬ ግን ሳስበው የሀሳብ ፕሮብሌም እስከሌለበት ድረስ ምንም ችግር የለብኝም። በመቀጠል ቁርአን ላይ የተለያዩ ቂራቶች አሉ፣ በተለያየ መንገድ ሊነገር ይችላል። ኮንፍሊክት ስለሌለው እናንተ ትቀበሉታላችሁ፣ ምንም ችግር የለውም። እኛ ጋር ደግሞ ኮምፕሊትሊ ባይብል የተጻፈው በሰው ልጅ እጅ ስለሆነ የቃላት ልዩነት ሊኖር ይችላል፣ ምንም ችግር የለም። ፐርሰናል እኔ አንተ በምትለው የእግዚአብሔር ቃል ሆኖ ለምሳሌ እግዚአብሔር የላከው ራሱ ቃል በቃል ከሀ እስከ ፐ የላከው ላይ ከሆነ ያስማማኛል የምትለው ነገር ቫሊድ ነው። በእኛ ኬዝ ግን እንደዛ አይደለም። ቅድም ደግሞ የዮሐንስ ራእይን አንስተህ ነበር። ዮሐንስ ራእይ የተናገረው በዚህ መጽሐፍ ላይ ነው እንጂ ያለው በመጽሐፍ ቅዱስ ላይ አላለም። እሱ ላይ ማስተካከያ ማድረግ ይኖርብሃል። በዚህ መጽሐፍ ሲል የዮሐንስ ራእዩን ሲጽፈው በዚህ ራእይ ላይ የጨመረም የቀነሰም ብሎ ነው የረገመውና ትንሽ ሚክስ ባናረገው ብዬ ነው። ቃሌም ቢያልፍ የሚለው የማቴዎስ ወንጌልም ጭራሽ ከዚህ ጋር የማይገናኝ ነገር ነው። መቀጠል እንችላለን። እሺ አንድ ነገሮች እየበዙ ስለሆነ ስቴፕ ባይ ስቴፕ እናድርገው። ካን ያልፈትና እንዴ ከቃል በቃል ይሄን ለምን ብዙ ሀሳብ የተነሳ ስለሆነ ማለት ነው። ይታያል ዮኒ ሚውት አንሳ፣ ችግር የለውም። እሺ በራዘ ሚውት አንሳ፣ ችግር የለውም። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መግቢያ እስከ መፀሐይ መውጫ በእጃቸው ላከ ይላል። ይሄን ቃል ማን የተናገረው? ፕሮባብሊ ጸሐፊው ማርቆስ ሊሆን ይችላል። ማርቆስ ነው። ማርቆስ የተናገረው አይደለ? አዎ። እሺ ከሌላ ቅጅ አሳየኝ። ማርቆስ ለመናገሩ ላለመናገሩ አሳየኝ እንጂ አንተ ላሳይክ። እሺ ላለመናገሩ ላሳይክ። ያው ሌላ ቅጅ ላይ የለም፣ እንግሊዘኛውም ላይ የለም፣ ግሪኩም ላይ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የጨመረችው ቃል ነው። ላሳይክ። ሌላ ቅጅ አንተ ራሱ ቅድም አይተኸዋል። ላሳይክ። ያው ማርቆስ ወንጌል እንፈተው። ማርቆስ ወንጌል ጥሩ እየመጣ ነው። እንደዚህ ያያቸው ግልጽ የሆነ ሲመጣ ጥሩ ነው። ያው ማርቆስ ወንጌል ሶሪ ሉቃስ ነው ያለሁት። እሺ ያው ማርቆስ ወንጌል ላይ ያው ምዕራፍ 16 ምንድን ነው? ሴቶቹም እየተንቀጠቀጡ እየደነገጡ ከመቃብራቸው ሸሽተው ወጡ፣ ፈርተው ስለነበረ ለማንም አንዳች አልተናገሩም ብሎ ቀጥሎ በሳምንት መጀመሪያ ነው የሚለው እንጂ ላከ የሚል ቃል የለም። አያ ጨምሯለች። ስለዚህ ቤተክርስቲያን ማርቆስ ያልተናገረውን ተናገረ ብላ ጨምራለች። አሳይን፣ ከየት ነው ያመጣችው ቤተክርስቲያን ያን ቃል? ከነገረኝ ማርቆስ ወንጌል ቅድም ተጨምሯል ያልከኝ የቅድም ስክሪንሻት ያደረኩት ነው። ስክሪንሻት ያደረኩት ነው አይደል? ከየት ነው ያመጣችው? አሁንም ተመልሰ አዙሪት ውስጥ ነው እየገባን ያለ ነው። ይሄም ይችላል ያለሁት አንድ ሐሳቡን ቃሉ ምንድን ነው የሚለው? ሐሳቡ ምንድን ነው? የቃሉ ሐሳብ እኔ ስለ ሐሳብ አይደለም፣ ፕሊዝ ስለ ሐሳብ አይደለም። አንተ ምንድን ነው ያልከኝ? ይሄን ቃል እዚህ ጋር አለው ከዚህም በኋላ የሚለውን ቃል የተናገረው ማርቆስ ነው ብለኸኛል። ስለዚህ ማርቆስ ለመናገሩ ማስረጃ አቅርብልኝ። እኔ አሳይቻለሁ። የኢትዮጵያ ቤተክርስቲያን ጨምራው እንደሆነ ማርቆስ ያልተናገረው ተናገረ ብላ በራሷ ፍቃድ እንዳስገባቸው አሳይቻለሁ። ስለዚህ ፕሊዝ አንተ ደግሞ ማርቆስ ተናገረው ማስረጃ አቅርብ። ማርቆስ ለመናገሩ አሁን እሱን ማስረጃ በጠይቄ ኔክስት ታይም እመጣለሁ። እውነቱን ለመናገር እኔ አንድ ተራ ሰው ነኝ። ያን ያህል የስክሪፕቸር ዲቴል የለኝም። እኔ የጠየቁት ጥያቄ ግን የተጨመረ አለ ብለህ ክሌም የምታደርገው ዮኒ አንድ ስቴፕ ባይ ስቴፕ። ስለዚህ ይሄን መልስ የለህም አይደለ? የቤት ስራ ይወሰድ። እሺ አንደኛ አሁን ወደ ሁለተኛ ሐሳብ
የመጀመሪያ ሐሳቤን አልሰማኸኝም እኮ ቅድም እኮ አውርተሃል። ነው ተረኛ እኮ አሁን እኔ ብራዘር ቅድም እኮ ስታወራ አዳምጪ። አሁን ተረኛ ሐሳቡ እንዳይበዛ ነው። ስለዚህ የአሁኑ ላይ ቤተሰብ አሁን ያሳየው ቤተክርስቲያን አንድ አዳምጪ። አሁን ያሳየው ቤተክርስቲያን የእግዚአብሔር ቃል ላይ 5 መስመር ጨምራለች ነው። ማን ፍቃድ ሰጣት ነው ጥያቄ። አንድ እሱን ይዘናል። እሺ ሁለተኛ ደግሞ እንምጣ። እሺ መጽሐፈ ቀለሜንጦስ ሥላሴ የሚል ቃል አለ። ሥላሴ የሚለው ከየት ነው ያመጣችው ቤተክርስቲያን? መጽሐፈ ቀለሜንጦስ እኔ ለመጀመሪያ ጊዜ አሁን ነው የምሰማው። እውነቱን ለመናገር አንተ ታውቀዋለህ? ኦሪጂናሉ የመጽሐፈ ቀለሜንጦስ መጀመሪያ መጽሐፈ ቀለሜንጦስ ጸሐፊው አውቀዋለሁኝ። ቀለሜንጦስ ነው መጽሐፉ አለ። መጽሐፉ አለኝ ላሳይክ። እሱ የጻፈው ማለት መጽሐፍ ቅዱስ ጸሐፊዎች የጻፉት እኮ የለም። እኔ ያልኩህ ያለው እሱን አይደለም። እሱ የጻፈው ስለ ኦርቶዶክስ ተዋህዶ ያልጻፈችው ነው ማለት ፈልጌ ኤዲሽኑ ነው ቨርሽኑ ነው የምልህ። ቨርሽኑ የሁለቱም ከፈለክ ካለ ሰማይ ሁሉም አለኝ። የትኛው ላሳይክ? እኔ የጠየቁት ጥያቄ አንተ ቨርዥኖቹ ላይ ነው የተጨመረ ልዩነት አለ ያልከኝ ያለው። ሥላሴ የሚል ቃል አማርኛ ያስገብታለች ነው ያልኩህ ያለው። ሥላሴ የሚል ቃል ጨምራለች። ምን ቨርዥኑ ላይ? ሁሉም ላይ አለ። ሁሉም ላይ አለ። ቀለሜንጦስ ላይ ነው። ቀለሜንጦስ ላይ አቤት ማለት አንድ ጊዜ የግሪክ ቀለሜንጦስ አለ ወይ እኮ ብዬ ጠየቁ። አለኝ። አሳይካለሁ ከፈለክ። አይ ቲንክ እሰማለሁ። ይሰማል ማለት ይሰማል። እንትን መጽሐፈ ሄኖክ 17 ክፈተው። ቤት ነው ወጣ። መጽሐፈ ሄኖክ ነው ያልኩት። በየትኛውም የሁሉም ላይ የፈለገው ይሁን አንዱ ላይ ክፈተው፣ ችግር የለውም። እሺ መጽሐፈ ሄኖክ ማንኛውም ላይ ማለት ነው። 17 ሄኖክ 17 እሺ ያው አንበው እስቲ ሆኒ። ኦኬ የእግዚአብሔር ሰራዊት የሚለው ነው አይደል? አዎ ኦኬ። ኪሩቤል፣ ሱራፌል፣ አፍናኒም እውቀት ያላቸው መላእክት ሁሉ ሥላሴ የፈጠራቸው መላእክት ሁሉ ያመሰግናሉ፣ ሌላ እውቀትም ይሰጣል። አሁን ይኸው መጽሐፈ ቀለሜንጦስን ተወውና ይኸው መጽሐፈ ሄኖክ ላይ ሥላሴ የሚል አለ እዚህም ላይ። እሺ ቃሉ ለምን ተለየ ነው አልገባኝም። አላውቀውም። እግዚአብሔርን ቢል እኮ ለውጥ አይመጣም ነው የኔ ሐሳብ። ቅድም ጀምሮ አልያዘችኝም። እግዚአብሔርን ቢል ለውጥ አይመጣም፣ ሥላሴን ቢል ለውጥ አይመጣም እያልኩ ያለሁት። ኢምራን የጠየቀ ገብቶሃል? ሥላሴ የሚለውን የትኛው መጽሐፍ ቅዱስ ላይ የለም፣ የትም ቦታ ላይ የለም። ሲጀምር መጽሐፈ ሄኖክን የሚቀበሉ ክርስቲያኖች እኮ ሌሎች ዓለም ላይ የለም ከኦርቶዶክስ ተዋህዶ ውጭ አይደል? ለምሳሌ ኦርቶዶክስ ተዋህዶ ከግብጽ ጋራ ተስማማለች፣ ግን ግብጾች ለምሳሌ ሥላሴ የሚል መጽሐፍ ቅዱሳቸው ላይ የለም። ያንተ ሐሳብ ገብቶኛል እኮ አሁንም ቅድምም ደጋግሜ የምነግራችሁ ሥላሴም ተብሎ ቢጻፍ እግዚአብሔርም ተብሎ ቢጻፍ ሁሉም ክርስቲያን በሥላሴ ስለሚያምን ሥላሴ ማለት እግዚአብሔር እንደሆነ ስለሚታመን ምንም የምታነሱት አርጊመንት ቫሊድ አይደለም ለኔ። ኦኬ እስቲ ቆይ እንደውም አንድ ጥያቄ ልጠይቅህ። በጣም ማሚ አይ ዘለለብና እና ጥያቄዎች ታምናላችሁ እኮ ብራዘር፣ በሥላሴ እንደምታምኑ እናውቃለን። ጥያቄያችን ቤተክርስቲያናችሁ መጽሐፍ ቅዱስ ያሳተመችላችሁ ቤተክርስቲያን መጽሐፉ ስተረጉም ሥላሴ የሚለውን ቃል ከየት ነው ያመጣችው? ጥያቄያችን እንደምታምኑ እናውቃለን። ታምናለህ? በሥላሴ 3 አምላክ ታመልካለህ ወይም ሥላሴዎች 3 አካባቢ ታምናለህ? እናውቃለን። ጥያቄያችን 3 አምላክ አላምልክም። አንደኛ 3 አካል አሚር ሪስፔክትፉሊ ብናወራ ጥሩ ነው። 3 አካል እሺ፣ ወይም ነቴን ጠይቀኝ። እሺ ይቅርታ፣ 3 አካል ማለት ፈልጌ ነው። 3 አካል ታመልካለህ። እሺ ስለዚህ ሥላሴ የሚለውን ቃል ከየት ነው ያመጣችው? መልስልኝ። ሥላሴ እኔ ስለሱ አይደለም እኔ ጥያቄ ሥላሴ የሚለውን ትርጉም ሳይሆን ሥላሴ የሚለውን ቃል ከየት አመጣችው? ምን አይነት ጥያቄ ነው? ሥላሴ ማለት የተሰጠ ስም እኮ ነው። ምንድነው ማለት? እኔ ስለዚህ አመጣችው ይባላል። አላህ የሚለው ቃል ከየት አመጣችው ለማለት እኮ ነው። እንለፈው አንዴ ቆይ ዮኒ ማለት ምንም ውሃ የሚያነሳ ነገር እንነጋገር እንጂ ችግር የለውም። እንለፈውና አንድ ጥያቄ ልጠይቅህ። ኢየሱስ በመስቀል ላይ ሲሰቀል ጥጦስና ዳክረስ የሚባሉ ከጎና ከጎን የተሰቀሉ ወንበዴዎች አሉ። ኢየሱስ በሉቃስ ወንጌል ምዕራፍ 23 ላይ ዛሬ በገነት ከኔ ጋር ትሆናለህ አለው አይደለ? ይህን ታውቃለህ፣ ይህን ታሪክ መቼም ታውቃለህ። ከዛ በኋላ በኦርቶዶክስ አስተምሮ ትርጓሜውንም ያው መቼም ታውቀው ይሆናል።
ከዛ በኋላ ጥጦስ ነው የመጀመሪያ የገነት መክፈቻ ቁልፍ ፍቃድ አግኝቶ ገነት የገባው በክርስቶስ አማካኝነት ገነት የገባ የመጀመሪያ ሰው የሚባለው ከተሰቀሉት ወንበዴዎች መካከል ነው። ይሄን ታውቃለህ? ከተሰቀሉት መካከል ያለው ዛሬ በገነት ከኔ ጋር ትሆናለህ አለው አይደለ? ያ ሰው በገነት የሄደው ሰው እሱ ነው መጀመሪያ ገነት ገባ የሚባለው። ይሄንን በኦርቶዶክስ አስተምሮ አለ። ገነት ተቆልፎ ነበር አይደለ? አዳም ከተባረረ በኋላ ኦኬ። ኢየሱስ እስኪመጣ ድረስ ገነት አልተከፈተም። እሺ፣ አንደኛ መቃብያን 3:38 ክፈትልን ይምራን። አሁን እንደገና ቆይ ምን ያህል እንደሚጋጭ ላሳየው። መጽሐፍ ቅዱሱ ላይ መጽሐፍ ቅዱሱ እንዴት እንደሚጋጭ ላሳየው። መቃብያን ምዕራፍ ስንት? 3:38 አይ ቲንክ እኔም ከፍታለሁ ከተቻለ 38 ያ አንደኛው ማለት ነው። አንበው እስቲ ዮኒ። እሺ 30 ብለርድ ነው ለኔ ትንሽ ራቅ አድርገው እስቲ። መላእክት የጣሏቸው የሚለውን መጨረሻ መላእክትም የጣሏቸው ሰዎች ከመጀመሪያ ተቀብሎን በእሳቱ ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖችም ንጉሱ እንዳዘዛቸው አደረጉ። እነዚህም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸው ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላና ደስታ ወደሚገኝበት ወደ ገነት ወሰዷቸው። አዎ፣ ማንና ማ ያሉበት? ይስሐቅ፣ አብርሃም፣ ያዕቆብ ያሉበት ገነት ውስጥ ማለት ነው። እነዚህ የሞቱት ሰዎች መጽሐፈ መቃብያን በዘመኑ የነበሩ አይሁዶች ይደርስባቸው የነበረው መከራ የሚዘግብ መጽሐፍ ነው እና የሞቱ ሰዎች በዛ ታይም ላይ የሞቱ ሰዎች ነፍሳቸው ተወሰደና መላእክቶች ወስደው አብርሃም፣ ያዕቆብና ይስሐቅ ወዳሉበት ገነት ውስጥ አስገቧቸው ይላል። አዲስ ኪዳን ላይ ነው ኢየሱስ መጥቶ ገነትን የከፈተው። በአዳም ምክንያት ያው ገነት ተዘግቶ ነበረ። እዚህ ጋር የሚያወራው ይስሐቅ፣ ያዕቆብና አብርሃም ገነት ውስጥ ገብተዋል እያለ ነው። አየው ምን ያህል እንደሚጋጭ። መቃብያን ስንት ነው? ኖት እየወሰድኩ ነው። መቃብያን 3:38 አንደኛው መቃብያን 3:38 ይሄ አሁን ገነት ተዘግቷል ከሚለው ጋራ ትልቅ ኮንትራዲክሽን። እንግዲህ እንትኖች ገነት ገብተዋል ማለት ነው እና አብርሃም እና ይስሐቅ እና ያዕቆብ ኢየሱስ ሳይመጣ በፊት ገነት ገብተዋል። ይሄ ማለት ከመጽሐፍ ቅዱስ አስተምሮ ጋር ይጋጫል። ኦኬ፣ ይሄን አጠናለሁኝ። እሺ። እና ብዙ ችግሮች አሉ። ኦኬ፣ ምናልባት ኢምራን ያው ድጋሚ ሌላም ካለ ጥቀስልኝና። እኔ አሁን አልተዘጋጀውም። በጣም ብዙ ነገሮች ላሳይ ይችል ነበረ፣ ግን አሁን እኔ አልተዘጋጀውም። እንደዚህ ተዘጋጅቼ ብመጣ በደንብ አሳይ ነበር። አንድ ጨምርለት። እኔ አረ በጣም ብዙ ነው ያለው። ጨምርለት። አብሶ መጽሐፈ ሄኖክ ላይ ያጀማ መጽሐፈ ሄኖክ ሙሉ ብትመለከቱ ሙሉ ግጭት ብቻ ነው ሙሉ ይታያቸዋል። ይሄ በሙሉ በቃ ሙሉ ባሳያችሁ ግጭት ነው። አንድ ጨምር። ቆይ ተመልሼ ልግባ። አይ መጣል ሂድ እስካዛ ምን ታርገው ይሆናል? ታለቅሱ ሞዴሬተር ዛሬ የላቸው መሰለኝ። እሺ ጉዳይዳ ጀዛከላ በደንብ ገልጸዋል። ስለዚህ አሁን ባየነው መሰረት ያጀማ መጽሐፍ ቅዱስ ራሱ በሐሳብ ይገጫል ነው። እሺ ጉዳይዳ አንድ ሐሳብ እንጨምርላቸው እሱ ወገናችን እስከሚመጣ ድረስ መላእክቶች አምላክን ያመጻሉ እንዴ? በክርስትና ያመጻሉ? አምላክ ይጠላሉ? እነ ሩፋኤል እነ ገብርኤል ማሚ
መላእክቶች እንግዲህ ያመፀ መልአክ ሴጣን ብቻ ነው። ሴጣንና የወደቁ መላእክቶች እነሱ ብቻ። እነ ገብርኤልና እነ ሩፋኤል ኧረ በፍጹም አላመፁም። በፍጹም አያምፁም። ሰምታችኋል? ገብርኤልና ሩፋኤል በክርስትና ሲጀመር በቃ ይጸለይላቸው ትልቅ መላእክቶች ናቸው። ቤተክርስቲያን ራሱ አላቸው። እሺ አሁን ተመልከት፣ ሩፋኤል የሚለውን ላሳይህ። ሩፋኤል አምላክን ይሳደባል፣ አምላክ ያበሳጨዋል። ያው መጽሐፈ ሄኖክ ምዕራፍ 18 ጉድ ተመልከቱ። እንደዚህ ይላል፣ በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ እውቀት ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰ። ይታያል አይደለ? ጉድ አይዲያ። መንፈስ ቅዱስ በክርስትና ምንድን ነው? አምላክ ነው አይደለ? እዚህ ጋር ምንድን ነው ያለው? ይታያል፣ ያበሳጨኛል። ስለዚህ መልአኩ እግዚአብሔር ያበሳጨዋል ማለት ነው አይደለ? አዎ። በነገራችን ላይ ኢየሱስ ሲሰቀል ገብርኤል ተናዶ በሰይፍ መጋረጃ ቆርጧል። ተናዶ ማለት ነው። መበሳጨት፣ መናደድ። አይ ቲንክ ሚካኤል ብቻ አይደለም ገብርኤልም አለው እና ብቻ ይሄ መጽሐፍ ቅዱስ ላይ የለም፣ 66ቱ ላይ የለም። አሁን ያመጣው ክፍል ገብርኤልን የሚነገር ሚስት አግብተው ምናምን የሚሆን ታሪክ እናሳያቸው። ሚስት አግብተው መጡና መላኮቹ ምድር ላይ ማለት ነው በክርስትና ሴቶችን ከዛ አገቧቸው። ከዛ የሚገርባቸው መሰላቸው፣ በጣም የሚያሳዝነው ፓርት መሰላቸው፣ እናትና አባታቸውን ይበሏቸው ነበር። ታውቃለህ ለጀማ በክርስትና አስተምሮ 2 መላኮች አሉ። መላኮች ወደ ምድር ወረዱና ከዛ ሰዎችን አገቡ፣ ተዋለዱ። ከዛ የተወለዱት ልጆች እናትና አባታቸውን ስጋቸውን ይበሏቸው ነበር። የመላእክ ልጆች ማለት ነው ያ ዮኒንጣ ቅድም ያነሳው ነገር ነበር ልጁ። እኛ አሁን መጽሐፉ ይለያያን የምንለው አንድ ሰው አንድ ነገር መጥቶ ሲጨመር፣ ለምሳሌ አንድ መጽሐፍ ቢጨምር ምንም ችግር የለብኝም። መጽሐፍ እንኳን አይደለም ጥቅስ መጽሐፍ ቢጨምር ችግር የለብኝም። ልክ እናንተ ሐዲስ እንደምትጨምሩት ነው ብሏል እና ከየት እንዳመጣው አላውቅም። እኛ ሐዲስን አንጨምርም ወገናችን። ከረሱል ሰለላሁ ቀጥታ የመጣ ሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር የሆነ ሐዲስ ተዘግቦ ያለቀ ነው። طيب ቡኻሪ ሙስሊም የክቱብ ስታ የሚባሉ አሉ። እንደገና ደግሞ መጽሐፍቶች አሉ። እነዛ መጽሐፍቶች ተረጋግጠው ከሰለፎቻችን ተረጋግጠው የተቀመጡ። ማንም ተነስቶ አንድ ነገር ልጨምር ቢል መጨመር አይችልም፣ ልቀንስ ቢል መቀነስ አይችልም። ግልጽ ነው። ሲቀጥል ደግሞ ይሄ ምንድነው ዳይፍ ሳሂህ ምናምን የሚባሉትን ነገራቶች ልጨምር ቢል ዳይፍ ነው፣ ይሄ መጨመር አይቻልም ተብለው ይወገዳሉ ማለት ነው። ነገር ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩት ብሎ አዲስ ነገር ግን መጨመር በፍጹም አይቻልም። ሲቀጥል ደግሞ ቅድም ምንድነው ሲል የነበረው ቁርአን ቂራአት ከቂራአት አኳያ ያለውን ነገር አንስቶ ነበር። 7 ቂራአት እኮ እናንተ አለ። ለምሳሌ በአንድ ሲቀር እንደዚህ አይነት ትርጉም ሌላ አይነት ትርጉም ቢሰጠው እናንተ ግን ዝም ብላችሁ ምን ትጨምራላችሁ ምናምን ብሎ ነበር። እናንተ አሁን ለምሳሌ ቅድም ስላሴ የሚለውን አንጥታችሁ ጨምራችሁ ነው ራሳችሁ ማለት ነው። ራሳችሁ እናንተ ቄሶቹ ነው የጨመሩት። እኛ ግን ምንድነው የምናምነው ከዓለማቱ ጌታ ካለ 7ቱም ቂራአት ከዓለማቱ ጌታ ካለ ሱብሃነሁ ወተዓላ የተወረደ ነው ብለን ነው የምናምነው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወረደላቸው። ከዛ በኋላ በዚህ መልኩ ቅሩ ብለው የአላህ መልእክተኛ አዘው ነው የምንቀራው። መለኮታዊ ራእይ ግልጠተ መለኮት ነው። ያን ምንም አይነት ትርጉሙን ይሄ ምንድነው የራሳችንን ጨምረው ወይም አንድ ቄስ ወይም ማነው አንድ ሼክ ወይም ደግሞ አንድ አካል ዑለማ ተነስቶ ይሄ ነው ትክክል ብሎ ሰላመጣልን አይደለም እኛ አንስተን የምንጨምረው ማለት ነው። ምንም አይነት ትክክል የሆነ ማለት ከእስልምናው ጋር የሚስማማ ትክክል የማይጋጭ ነገር እንኳን ሆኖ አንስቶ አንድ ሰው ቢጨምር አይቻልም። እስልምና ላይ ገብታን ትክክል ስለሆነ ብቻ ያን ነገር ከቁርአን ጋር አይጋጭ። ለምሳሌ አላህ Subhanahu Wa Ta'ala ስሞች አሉት፣ የተገደቡ ናቸው ስሞቹ። 99 ስሞችን ተገልጾልን አንድ ሰው ተነስቶ አላህ Subhanahu Wa Ta'ala እንደዚህ አይነት ስም አለው ቢለን በፍጹም አንቀበለው ያን ሰውዬ። ምክንያቱም አላህ Subhanahu Wa Ta'ala ያስቀመጠልንን ብቻ ነው የምንቀበለው። ከዛ ውጪ እንደዚህ ነው እነ ፉላን እንደዚህ ነው እነ ፉላን እንደዚህ ይሰራሉ ብለን አንጥተን እኛ አንጨምርም አንቀንስም ማለት ነው። አላህ Subhanahu Wa Ta'ala ያስቀመጠውን ብቻ መልእክተኛው አለይሂ ሰላቱ ሰላም ያስቀመጡት ብቻ ያንኑ የምንረዳው በእኛ አረዳዳለሁ። አንድ ሰው ተነስቶ ቁርአንን በራሴ ያተረጓጉም ልተርጉም ማለት አይችልም። በሰለፎች አረዳድ ያላህ መልእክተኛ አለይሂ ሰላቱ ሰላም እንድናይሉት
ቃርን ያሉ የእሳቸው ያሉበት ህዝብ አሉ። ثم الذين يلونهم ከዛ ቀጥለው ያሉት ህዝቦች አሉ። ከሰሃባዎች ቀጥሎ ታቢዮች አሉ። ከታቢዮች ቀጥሎ ታቢይን አሉ። እነዚህ ሶስት ትውልዶች ነው እኛ በዛ መልኩ ነው የምንረዳው። ቁርአንንም ሆነ ሐዲስንም ሆነ በዛ መልኩ እንረዳዋለን። ከዛ ውጪ ግን የራሴን ተነስቼ የራሴን አመለካከት መጨመር ሆነ መቀነስ እስልምና ላይ አይቻልም። ይሄ ነው ለየት የሚያደርገው እስልምና። ባይብል ላይ ግን አንድ ሰው ተነስቶ የፈለገውን ትርጓሜ መስጠት ይችላል። እንደገና ደግሞ ይሄ አሁን ስላሴ ብሎ መጨመርም ከፈለገ ይችላል። በእነሱ መላእክቶችም ነቢያቶችም ባያስተምሩ ኢየሱስም ባያስተምር ሐዋርያትም ባያስተምር ምንም ችግር የለባቸው፣ እነሱ ይጨምራሉ። መጽሐፍም አንጥተው አንድ ሰው ተነስቶ መጽሐፍን ቢጨምር ምንም ችግር የለበትም፣ ይጨምራል። ሌላም ነገራቶች አምጥተው ቢጨምር ምንም ችግር የለበትም፣ ይጨምራል። ኢየሱስ ግን ምን ብሎ ነው ያስተማረው? ከትእዛዛት አንዲት እንኳን የሚጨምርም ሆነ የሚቀንስ በመንግስተ ሰማያት ከሁሉ ታናሽ ይባላል ብሎ ነው ያስተማረው። መቀነስም ሆነ መጨመር አይቻልም ብሏል። ከመጽሐፉ ላይ ከባይብሉ ላይ ራሱ ማለት ነው። መጨመር ሆነ መቀነስ አይቻልም ብሎ ከጨመረ አንድ ሰው ወይም ከቀነሰ ወይም ካስተማረ ምንድን ይሆናል? በመንግስተ ሰማያት ከሁሉ ታናሽ ይባላል ብሎ ነው ያስቀምጠው። ስለዚህ እናንተ ይሄድ ያላችሁ በኢየሱስ አስተምሮ ሳይሆን በራሳችሁ አመለካከትና በራሳችሁ አካሄድ ነው ይሄዳችሁ ያላችሁት ማለትና ንቁና ወደ አንዱ አምላክ እንድትመጡ ነው እኛ ጥሪ የምናደርግላችሁ። ተበሩዛን የምንላችሁ መጽሐፍቶቻችሁ ለዚህ ነው። የፈለገው ሰው ተነስቶ የፈለገውን ነገር ቢጨምር እናንተ ምንም ግድ ስለማይሰጣችሁ ነው። በቃ አትጠይቁም። ለዛ ነውና አላህ ቅኑ መንገድ ይምራችሁ። ጀዛኩም ወያኪ ዘህሩ ጀዛኪላሁ ኸይር ጀዛ። በጣም ብዙ ሐሳብ ነው ያነሳችሁ። ወላሂ ዘህሩ በጣም አላህ ይጠብቅሽ። ግን እዚህ ጋር አነሳችሁ ላይ አንድ ነገር መጨመር እፈልጋለሁ። ያ ጀማ በደንብ አዳምጡ። እኛ ሙስሊሞች ያ ጀማ ምንም ቢያምር ወላሃታ ምንም ትክክል ብንሆን እንኳን ቁርአንን ተውት። አውዙ ቢላሂ ሚነ ሸይጣን ቁርአንን ተውት። ቁርአንን ማንም ሙስሊም በአእምሮ እንዳያስበው ቁርአን ላይ መጨመር ግን የነብዩ ንግግር ላይ እንኳን ነብዩ ያሉትን የተናገረ ሰው በቃ ትልቅ ቅጣት ነው። ወላሃታ ምሳሌ ልስጣችሁ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያሉ እንኳን ተብሎ ሲዘገብ ቃል በቃል ነብዩ ያሉትን መናገር አለበት። አንድ ግለሰብ ቃል በቃል ነብዩ ያሉትን መናገር አለበት እንጂ ሐሳብ ራሱ መናገር አይችልም። ለምን? የአላህ መልእክተኛ አሉ ስላለ። አያችኋ? ወይም ሐዲሱን ከሰው አው ከማቀየል ነብዩ እንዳሉት ከሆነ ወይም ደግሞ ሐሳቡን ሊገልጽ ይችላል። ሐሳቡን ብሎ ማለት ግን ነብዩ እንደዚህ አሉ ብሎ የራሱን ሐሳብ መናገር አይችልም። ይሄን ያክል ነው እስልምናችን ጥብቅ የሆነው። ወላ አንድ ሰው ምሳሌ መጥቼ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ተናገሩ ምንም ሐዲስ ቢያምር ምንም በቃ ደስ የሚል ነገር ቢያስተምርም ነብያችን ካልተናገሩ ምንም በቃ ውድቅ ነው፣ ውሸት ነው፣ ተቀባይነት የለውም። አያቻ ግን በክርስትና የቀደሙን እይታ ያዳመጠ ክርስቲያን ካለ ወረበል ካባ ክርስትና ትክክል እንዳልሆነ ይገባዋል። ልጁ ምንድነው ያለው? ቢጨመር እኮ ችግር የለውም እኔ ቢጨመርብኝ ምንም አይመስለኝም ሐሳቡ ካለ በቂ ነው ያለው። ስላሴ የሚል ቃል እየጨመሩ 5-6 መስመር የእግዚአብሔር ቃል ላይ እየጨመሩ አስቡት። እርስ በርሱ ያጋጩት መጽሐፉን በምን ሂሳብ ነው መጽሐፉን የአምላክ ቃል የምንለው? ወገኔ መጽሐፍ ቅዱስ በምን ሂሳብ ነው የሚባለው? አንዱ አካል መጥቶ የፈለገውን ቃል እየጨመረ አንዱ አካል መጥቶ የፈለገውን ቃል እየቀነሰ በምን ሂሳብ አምላክ ቃል ይባላል? ግን እንዳያችሁት ነው እንደሚቀነሰ ወንድማሜ ታላቁ ሐሳብ ካለ ቀጥሉ። ያው እንግዲህ በደንብ ነው ያብራራችሁት፣ ሄዳችሁበታል። አይ ቲንክ ልጁ ሞቷል። እንግዲህ ሌሎች መጨመር የምትፈልጉ ካለ መቀጠል ትችላላችሁ፣ ወይም ሰው ማስገባት ትችላላችሁ። ባይዘው 80 አላነሳንም፣ አልተነጋገርንበትም። ዴቭ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልነበርኩም። ኮሜንት ክፈቱላቸው። አይ ቲንክ ኮሜንት ላይ አሁን ስላለቀ ፕሮግራም። እሺ እኔ ለወገኖች ማስተላለፍ የምፈልገው ነገር አለ። ያው ቅርብ ደቂቃን የመጣሁት በርግጥ ይሄ 80 አሐዱ የሚባለው መጽሐፍ እኔ በእኔ እስከማውቀው ድረስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነው ያለው። ሌላ ኢትዮጵያ ውስጥ ነው ሌላ ቤተ እምነት ያለ አይመስለኝም። የራሳቸው መጽሐፍ በቃ ኦርቶዶክስ የሚባል የራሳቸው መጽሐፍ ነው ያላቸው። ለክርስቲያን መያዝ የምትፈልጉ አንድ ቁጥር ጻፉና እንደነሱ ገብታችሁ አንዱን አምላክ አምልካችሁ እንድታገለግሉ ጥሪ ያደርጋለሁ። ሌላው እኔ አንድ መመክራቸው ምንድነው ኢትዮጵያ ወገኖቻችን እስልምና ላይ ስትጠይቁ በእኛ ገነት እንቁልልጬ ከማለት ይሄ ስለመጨረሻ መዳረሻችሁ ሲኦል በሲኦል ምን አለ፣ ስለዚህ መጨረሻው ቤታችሁ ብታውቁ
ይጠቅማችኋል። ሲኦል ውስጥ ምን አለ? መጠጥ ቤት አለ ወይ? ሲጋራ አለ ወይ? ሲኦል ውስጥ ያው መጨረሻችሁ እዛ ስለሆነ ናይት ክለብ አለ ወይ? ካፕል አለ ወይ? እንደዚህ ፔንሲዮን፣ ሎሚ ሞርወር አለ ወይ? እና ውሽሞችስ አሉ ወይ? እነዚህን ብትጠይቁ የተሻለ ነገር ታገኛላችሁ። እና ጥያቄያችሁን አስተካክላችሁ በዚህ መልኩ ካልሆነስ እስልምናን ተቀበላችሁ መዳን። ዴቭ አቤት አቤት፣ ገሃነም ያለውን እንገራቸው። እዚህ ደግሞ አንተ ጠይቀህ ብቻ ለምን ዝም ይላሉ? አሁን ጠይቀው አንተም በእነሱ እናስባቸውና ጠይቀህላቸዋል። ያለውን እንገራቸው። ባጭሩ ያለውን መሰላቸው ያለው ዘላለማዊ ቅጣት ነው። ኩለማ ቆዳቸው ራሱ ተቃጥሎ ሳቅ ማለት ነው። ቆዳቸው ይቀየራል። ያጀማ ቆዳቸው ተቃጥሎ ሳቅ የሚደረገ ቆዳቸው ይቀየራል። ዘላለማዊ ቅጣት። ከዛ ምግብ ራሱ የላቸው። ምግብ ራሱ የሚባል ነገር የለም። ቆይ ዴቪድ ጨርስን ሀሳብህን። ቆይ በገሃነም እንዳለ እናሳያቸዋለን፣ ግን ጨርስ ሀሳብህን መጀመሪያ። ቆይ በለው ይወቁ። ይሄ ቢያውቁ ይጠቅማቸዋል። ዝም ብሎ አሁን እኛ ገነት ላይ እንቁልልጬ 72 ሚስት እያሉ እንትን ከሚሉ የራሳችሁን ቤት ወቁ የሚለው ይህ ምክር ነው። ቀጥል አይምሮ። አንድ ጥቅስ ብቻ ያሳያችሁና ከዛ ይበቃናል። ወይም በቃ ሌላ እንደው ዝም ብዬ በገሃነም ያለውን እንዲያውቁ ማለት ነው። ፍጡርን ማምለክ፣ ፈጣሪ መካድ ገሃነም እንደሚያስገባና ቅጣቱም እንደሆነ እንገራችሁ። እሺ ሱረቱል ዋቂዓ ቁጥር 40 እንደዚህ ይላል። የግራ ጓዶች ምንኛ የተዋረዱ የግራ ጓዶች ናቸው አለ አምላካችን ሱብሃነሁ ወተዓላ። ምን አለ? የግራ ጓዶች ምንኛ የተዋረዱ የግራ ጓዶች ናቸው፣ በመርዛም ነፋስ በጣም የፈላ ውሃ ውስጥ ናቸው አለ። በጣም በፈላ ውሃና በመርዛም ውሃ ውስጥ ናቸው የተቃጠሉ፣ ከጥቁር ጭስም በሆነ ጥላ ውስጥ ቀዝቃዛ መልካምም ያልሆነ በጣም የሚያሳምም ቅጣት አለላቸው ማለት ነው። ቀጥሎ ተመልከቱ። እንደዚህ ይላል። ሚውት አድርጎ አሁን የገባችሁ ሚውት አድርጎ። እሺ አንዴ አንቀጽ ጠፋብኝ። ተጋጋመ እሳት አዘጋጅቷል ለካህዲዎች፣ የተፋፋመ እሳት አለ። በእርሷው ዘላለም ዘውታሪዎች ሲሆኑ ወዳጅ ረዳት የላቸውም። እሺ ፊቶቻቸው በእሳት ውስጥ በሚገለባበጡበት ቀን ዋ ምኞታችን አላህን በተገዛን መልእክተኛውን በታዘዝን ኖሮ እያሉ ይጸጸታሉ ይላሉ። ጌታችን ሆይ እኛ ጌቶቻችን ታላቆቻችን አሳሳቱን፣ መንገዱን አሳሳቱን። ጌታችን ሆይ ከቅጣቱ እጥፍ ጨመርባቸው እያሉ ለጓደኞቻቸው ይረግማሉና ዘላለማዊ ቅጣት ነው የምታገኙትና እባካችሁ ጊዜ ሳይፈጅባችሁ ካላችሁበት ጨለማ ወጥታችሁ ወደ ብርሃን ነው። ጀዛከላህ ወንድሜ ዴቭ። ማሜ ካለ ማኪ ስለገባች አብራት፣ ወይም እንትና ካለ ታላቁ ካለ ቀጥሉ። ማኪ 92 ሚዩት ነሽ። ሰላም ነው? አልሐምዱሊላህ። እንዴት ነሽ? አለ ለመጀመሪያ ጊዜ ስናወራ። እሺ እንዴት ነሽ? እንዴት ነሽ? እሺ አይ ቲንክ የሆነ ቴክስቶችን የሆነ የተወሰነ አውርተናል መሰለኝ። አሁን ለመጀመሪያ ጊዜ ነበረኝ። እሺ ጥያቄሽ ምንድን ነው? ግን መጀመሪያ እኛ ጥያቄ አንስተን ነበረ፣ ግን እንጠይቅሻለን። ኢትስ ኦኬ። አንቺ 10 ደቂቃ ጠይቂንና የፈለግሽውን እኛ 5 ደቂቃ እንጠይቅሻለን። ያው አንድ ሰው ስለሆንሽ። አይ እኔ አሁን ነው የገባሁት እና ስለምን እንደምታወሩም አላወኩኝም፣ ግን ጥያቄ ስለነበረኝ ነው የገባሁት። እሺ አንድ 10 ደቂቃ ያህል መጠየቅ ትችላለሽ። 5 ደቂቃ ደግሞ ከዚህ ለኛም እድል ትሰጭናለሽ ማለት ነው እንድንጠይቅ። ኦኬ በቅድሚያ ከየት ቤተ እምነት ነሽ? አላውቅም እኔ የትኛው ቤተ እምነት እንደሆነሽ ንገሪያቸው። የትኛው ቤተ እምነት ነሽ? የትኛው ቤተ እምነት ተከታይ ነሽ? ፕሮቴስታንት ነሽ? እኔ ክርስቲያን ነኝ። አሁን እኔ ጥያቄ ነበረ፣ ጥያቄ መጠየቅ ይቻላል ወይስ አይቻልም? ትችያለሽ። አይ ሃይማኖት እንዳለሽ ለማወቅ ነው። ኖርማል ዝም ብሎ ክርስቲያን ነሽ? እሺ ጠይቂ። ኢምራንም አለ ያው መልስልሻል። ቀጥይ ሞሚላ አለ። እሺ ቀጥይ ጥያቄሽ ነጥብ ወገናችን። ኦኬ እኔ ክርስቲያን ኦርቶዶክስ ነኝ፣ ሃይማኖቴ ማለት ነው። እሱ ማወቅ ግዴታ ካስፈለጋችሁ
ጥያቄ ምንድነው? አሁን አንድ የሙስሊም ሴት ባለትዳር ሆና ካገባች በኋላ ላይክ አሁን ሌላ ሚስት ለማግባት የሚያስፈልገው መስፈርት ቢያሟላ ለምሳሌ በኢኮኖሚ ብቁ ከሆነና ሌላ ሴት ወዶ ማግባት ከፈለገ ሚስቱ ደግሞ ፈቃደኛ ካልሆነች ማግባት ይችላል ወይስ የሷን ትዕዛዝ ተቀብሎ ከማግባት ይቆጠባል? ይሄ ነው ጥያቄ። ይሄን ጥያቄ ጠቅሽኝ። በእስልምና ከሆነ በእስልምናችን አስተምሮ አንድ ሴት ስታገባ ባሏ ጋር ስትጋባ ቃል አስገብታ ወይም ደግሞ ሌላ ሚስት አታገባም ብላ ከሆነ ማግባት ውድቅ ይሆንበታል ማለት ነው። አንደኛ ምን አስገብታ ከሆነ ቃል አስገብታ ወይም አታገባም ብላ ከሆነ ተስማምተው ከሆነ መጀመሪያው ነው ማለት ነው። ሁለተኛ ደግሞ ዝም ብላ አግብታ ከሆነ ሰውየው የእሷን ሀቅ ጠብቆ በፍትሃዊ ማስተዳደር የሚችል ከሆነ እንዲሁም ሰዎችን ለመደገፍ ከሆነ ማግባት መብት አለው። እሷም ራሱ መጠየቅ አይጠበቅበትም። ኦኬ። ግን ደግሞ መጀመሪያ ቃል አስገብታው ከሆነ አይችልም ማግባት። ግልጽ ነው። በክርስትና ከሆነ ግን የለም እንደዚህ አስተምሩ። በክርስትና ሰው ከፈለገ በክርስትና አውቃለሁ፣ ስለ እስልምና ነው። ሙስሊም ጓደኛ ያለችና ጓደኛ ያለችና ባለትዳር ናት። እሷ ሌላ ሀገር ነው የምትኖረው፣ ባሏ ኢትዮጵያ ነው ያለው እና ባሏ ኢትዮጵያ ነው ያለ። እሷ እዚህ ስለሆነች አያገኛትም። እሱ ማግባት ይፈልጋል። እሷ ግን እንዲያገባ አትፈልግም። ውል ምናምን ያልከው እኔ እንጃ፣ ውል የላትም። ለዛ ነው እና እሷ እንደሚያገባ ምናምን እስከምትመጣ ድረስ መጠበቅ ስላልቻለ እንደሚያገባ ነገራት። ግን እሷንም አይፈታትም። አንቺም ሚስቴ ነሽ ምናምን ነገር አላት እና ያ ነገር በእናንተ አስተምሮት ይፈቀዳል ወይ ማለት ችግር ደግሞ እሷ ሌላ ሀገር ሆና እሱ ቢያገባ በእሷን ትዕዛዝ ተላልፎ ማለት ነው። እሷ እንዲያገባ አልፈቀደችለትም፣ ግን እሱ ማግባት ይችላል ከእሷ ፈቃድ ውጭ? ይሄ ነው ጥያቄ። ደግሜ ልመልስልሽ። በእስልምናችን አስተምሩ አንድ ወንድ ሀቋን የሚጠብቅ የእሷን ሀቅ የሚጠብቅ ከሆነ ግዴታውን የሚወጣ ከሆነ በፍትህ የሚያስተዳድር ከሆነ እንዲሁም ደግሞ ለጥሩ ነገር ከሆነ ማግባት ከፈለገ ይፈቀድለታል። እሷ ማስፈቀድ አይጠበቅበትም። ግን ስታገባ ወይም ቃል ተጋብቶ ከሆነ ወይም ደግሞ አታገባም ብላ ከሆነ ግን አይችልም። አንቺ ምንድን ነው ያልሽው? አላስገባትም ስላች እሱ ማግባት ይችላል፣ መብት አለው። እሷ ካልፈለገች መሳተም ትችላለች ማለት ነው። ገባሽ? በእስልምናችን ያለው ይሄ ነው። ኦኬ። ምናልባት እሷ ነገር ምናምን መታ ልታወራችሁ ትችላለች። ማኪ እዚህ ጋር ድምጽ ይረብሻል እንዴ? ብዙም አይረብሽም። ቀጥል። አንደኛ ብዙ ጊዜ የሚታይ ችግርም ስለሆነ እንትን ለበለው ሚስትየዋ ውጭ የምትሆነው ባልየው ማስተዳደር ስላልቻለ ይመስለኛል። እና እንደዚህ አይነት ነገሮች ባልየው ሀገር ቤት ቁጭ ብሎ ሚስቱን ማስተዳደር ሳይችል እንደገና ሚስቱ በምትልከው ብር ሌላ ሚስት አግብተው ደግሞ የሚኖሩ ሰዎች በዳዮች አሉ። እኔን በደል የሚሰሩ ሰዎች ማለት ነው። እነዚህን አይደግፉም ሸሪዓ። እሷ በምትልከው ብር ሌላኛዋ ሚስቱን እያስተዳደረ የሚኖሩ ሰዎች ማለት ነው። እንደዚህ ይህም ሸሪዓ አይደለም። ማስተዳደር የሚችል ከሆነ ሚስቱን እኮ አስመጥቶ አብሯት መኖር ይችላል። ሚስቱን አስመጥቶ አብሯት መኖር ይችላል። እና ይሄም ማስተዳደር ኃላፊነቱም ያለው በባልየው ነው። የማስተዳደር የቤተሰቧን ሀቅ የማሟላት የእሷ አሁን ውጭ ከሀገር ውጭ ወጥታ እንዳትሰራ እኮ የእሷ ኃላፊነት አለበት። እሷን የማስተዳደር እሷን የማኖር። ግን ልጅቷ አረብ ሀገር አይደለችም። አብዛኞቹ አረብ ሀገር አረብ ሀገር አይደለችም ያለችው። ወደ እሱ እመጣለሁ። ወደ አውሮፓ ናት ያለችው። እመጣለሁ ወደ እሱ ችግር ወደ እሱም ስለምመጣ ማለት ነው። እና ያለን ችግርም ማንሳት ስለሚገባ ነው። እና ማስተዳደር ኃላፊነት አለበት። እሷ ከወጣች እሷን ኃላፊነቷን ተሸክሞ እሷን ማስተዳደር አለበት። አንደኛ። ሁለተኛ ነገር ሀቂቃ እውነታውን እንይ ማለት ነው። እውነታውን አሁን ደግሞ እውነታውን አሁን ትዳር ላይ ሲሆን እንትን አላችሁት እንጂ ይህንን ሰውዬ ትዳር በከለክለው እኮ እንዳለ የምትሸፍኑት አሉ። ሁለተኛ ሚስት እንዲያገባ አንፈልግም የምትሏቸው ሰዎች አብዛኞቹ ቺት የሚያደርጉ ናቸው። እንዲሁ ትዳር አይበሉት እንጂ ትዳር ብለው አይበሉት እንጂ ብዙዎቹ አሁን እሷ ትዳር ትከልክለው ብንል ራሱ የሚሄደው እኮ ወደ ሌላ ሴት ነው። አሁን ብዙ ጊዜ ትዳር ሲባል ነው ብዙ ሰዎች የሆነ ችግር ትልቅ ነገር ማዕቀብ ምናምን የሚመስላቸው። ግን እውነታውን ስናየው ደግሞ ብዙ ሰዎች ተራርቀው ያሉ ወንድና ሴቶች ብዙዎቹ ለትዳራቸው ታማኞች አይደሉም። ብዙዎቹ እኔ ሁለተኛ ባል እንዳያገባብኝ አንፈልግም ይበሉ እንጂ
ባል ያላቸው ሚስቶቻቸው ከሀገር ውጭ ያሉ ሰዎች ብዙ ጊዜ የሌላውም እምነት ነው የምላቸው። እንደውም የሌላው እንትን ሊል ይችላል። የሌላውም እምነት ቺት ቢያደርጉ ባልሽ ከእንትና ጋር ምናምን ነገር ምንም የማይመስላቸው ሰዎች ትዳር ላይ ሲመጣ ችግር የሚሆንባቸው ሰዎች አሉ። እና እሷ ከለከለችውም አልከለከለችውም ያ ሰው ሌላ ሴት ጋር መሄድ ከፈለገ አላህን ካልፈራ ፈጣሪያቸው የማይፈሩ ሰዎች ከሆኑ መሄድ የሚከለክሉ የለም። አሁን ትዳር ሲሆን ነው ብዙዎች እንትን ችግር የሚሆንባቸው። መጀመሪያ እስኪ ከትዳር ሳይሆን እውነት እያሳሰባቸው ያላችሁ ሌላ ወንድ ጋር እንዳይሄድ ነው ወይስ ደግሞ ትዳር ሲባል ነው በቃ የሚጨንቃችሁ? ያ ነገር ብዙ ጊዜ ስለሚያሳስበኝ ብዙ ሴቶች ባሎቻቸው ከሌላ ወንድ ጋር እንደፈለገ ቢሆን ምንም አይመስላቸውም፣ ከሌላ ሴት ጋር ግን ሁለተኛ ብቻ አያግባብኝ የሚል አይነት ሀሳብ ያላቸው ሰዎች አሉ። እና እናንተ ስለከለከላችሁ ወይ ደግሞ ሁለተኛ አግባ ስላልሽ ባልሽ አርፎ ይቀመጣል ማለት አይደለም፣ ሌላም ወንድ ጋር ይሄዳል። እና እስልምና ግን ሸሪያውን ጠብቆ ማስተዳደር ከቻለ የመጀመሪያ ሚስቱን ሀቋን የማይል ከሆነ ሀቋን የሚጠብቅ ከሆነ የሁለቱንም ሀቅ ጠብቆ ማስተዳደር ከቻለ እሱ ሐራም ላይ ከሚወድቅ የሌላ ሴት ያላገባት ሴት ሂዶ አግብቶ ልጅ ወልዶ ያህን ልጅ አባት የሌለው ልጅ ከሚያስገኝ አባት የሌላቸውን ልጆች በምድር ላይ ከሚበትን መፍትሄ አበጅቷል። አባት የሌላቸው ልጆች አባታቸው የማይታወቁ ልጆች እንዲበራከቱ የሆነው በእንደዚህ አይነት ምክንያት ነው። አባት የሌላቸው ልጆች የተበራከቱት ይሄ እኮ ነው፣ ሌላ ነገር እኮ አይደለም። አንድ ሚስትየዋ ትሄዳለች፣ ባልየው በድብቅ ሌላ ሰው ጋር ይሄዳል። ብዙ ልጆች አባት የላቸውም። ያው ቃሉን መጠቀም አስፈላጊ ስላልሆነ ማለት ነው። ያ ነገር እንዳይፈጠር አላህ ሱብሓነሁ ወተዓላ መፍትሄ አበጅቷል፣ አባት ያላቸው ልጆች እንዲኖሩ ማለት ነው። ስለዚህ አንቺ ስለከለከልሽ ወይ ደግሞ እንትን ስላልሽው አባት የሌላቸው ልጆችን እንዲፈጠር እንዲበዛ እናመቻች የሚል መፍትሄ ነው ወይ? ደህና እንደዚህ አይነት ሰዎች የምታመጧቸው መፍትሄዎች ማህበረሰቡን መፍትሄ የሚችል ነገር አምጡና የተሻለ ነገር ከዛ በኋላ እንትን መፍትሄ ያላመጣ ሰው ለመፍትሄ ላመጣ አካል ተጠያቂ ማድረግ ስለሌለበት ነው። እሺ ይሄ ጥያቄ ተመልሰዋል። ማኪ በነገራችን ላይ ይሄ የሙስሊሞች የውስጥ ጥያቄ ነው። ሲሰልሙ እስልምና መፍትሄ አለው። ራሷ መታ ይህን መመለስ የሚችሉ አሉ። መፍትሄ አለ፣ ይመለስላታል። የራስ ጥያቄ ካለሽ ጠይቂ፣ ከሌለሽ ሊጠይቁሽ ነው። በነገራችን ላይ ይሄ ሁለተኛ ሚስት የሚባለው እስልምና ላይ በክርስትናው ውሽማ የሚባለው ነው እና አእምሮ ያላቸው ሰዎች ተደብቆ ሽማ ከመያዝና ሐላል ሚስት ከማግባት የቱ ይሻላል የሚለውን አእምሯችሁ ማመዛዘን ያለባችሁ። ሐላል ነው የሚሻለው ወይስ ያዙኝ መጡብኝ እያሉ ሁሉም ሀገር ላይ እንደምናየው ሚስቱን ቤት ቁጭ አድርጎ ተሳቆ የሚገባባቸው ስንት ቦታዎች የምናየው ያ ነው እኮ። ሌላ እስልምና ላይ ብቻ ያለ ነገር እንዳይመስለ። እስልምና ሐላል አድርጎ ፈቅዶ ያለምንም ሰቀቀን ህጋዊ ሆኖ የሚኖርበት ነው። ያኛው ተያዝኩ አልተያዝኩ ሰዎች ይዘው እናጋለጣለን ብር አንጣ እያሉ ማንም ሌባ ተራ እንትን እየተነሳ የሚጫወትባቸው ስንት ባለ ሀብቶች እያየን ነው። እና ይሄ ነው ልዩነቱ። ውሽማ መያዝና ሁለተኛ ሚስት ህጋዊ ያቺ ሚስት የምታውቀው ማግባት የቱ ይሻላል? ሚስት ባሏ እሷ ሳታውቅ ሌላ ሚስት በድብቅ ቢይዝባት ነው የሚሻለው ወይስ ቀረም ቢላት እያወቀች በቃ ቢኖር የቱ ይሻላል? ያወቀች ቀን ያቺ ምን ልትሆን ነው? ስንት ቤተሰብ እየተፋታ እየተጣላ ስንት ጉድ ገበና አደባባይ እያወጡ ያሉ ስንት ሰዎች ያው ዩቲዩብ ላይ የተለያየ ቦታ የምናየው ነገር ነው። እና ማኪ ልጅቷ ራሷ ትጠይቅ። አንቺ ይሄ ጉዳይ ብዙም ስለማይመለከት እነግራታለሁ፣ ግን አንድ ደግሞ የራስ አንቺ አትንገሪያት፣ ራሷ መታ ትጠይቅ። ይሄ አንቺን አይመለከትም። አንቺ በራስሽ ጥያቄ ካለሽ የራስሽን ብቻ ጠይቂ፣ ካልሆነ ሊጠይቁሽ ነው። ያው ኢምራን እንትን ከፍቶ እየጠበቀ ነው። ከፍቶ እየጠበቀ ነው። ወንድም ኢሳቅ ኦኬ፣ አንድ ጥያቄ ያለኝ የኔ ማለት ነው፣ መጠየቅ እችላለሁ? እሺ ቀጥይ። ለምንድን ነው የሙስሊም ወንዶች የሌላ ቤተ እምነት ሴቶችን ማግባት ይችላሉ፣ ሴቶቹ ግን የሌላ ቤተ እምነት ወንዶች ማግባት አይችሉም? ምክንያቱ ምንድን ነው? ከቁርአን አንጻር የሌላ ቤተ እምነት ማለት
ለምሳሌ ክርስቲያንም ሊሆን ይችላሉ ወይም ሌላ ሃይማኖትም ያለው ወንድ ልጅ በእስልምና ተፈቅዷል አይደል? ግን ሴቶች ግን ማግባት አይችልም። እሺ የሚታገሻለም ችግር የለውም። ኦኬ አልሐምዱሊላህ ወከፋ። መጀመሪያ አንድ ሙስሊም የሌላ ቤተ እምነትን ሴት ማግባት አልተፈቀደለትም። በጥቅል ደረጃ የተፈቀደ አለ። አዎ እሱ ነው ይመጣል። አምላካችን ምንድን ነው የሚለው? ወላ ተንኪሁል ሙሽሪካት ሐታ ዩእሚን አለ ቁርአን ላይ። አምላካችን ምን አለ? ከሃዲያኖችን እስከሚያምኑ ድረስ አታግቧቸው ይላል ቁርአን ራሱ። አይሽ አይደለ? ከሃዲያኖች አታግቧቸው ይላል። ይሄ ግልጽ ነው። ይሄ ግልጽ ከሆነ ግን አምላካችን ደግሞ የፈቀደው አለ። እርሱም ምንድነው? አህለል ኪታብ ከሆኑ የመጽሐፉ ሰዎች ጣዖት አምላኪ ናቸው። ግን ደግሞ አህለል ኪታቦች ከሆኑ ስለ ነቢያት የሚያውቁ ከሆኑ ትንሽ ለእምነት ቀረቤታ ያላቸው ከሆኑ እነሱ ማግባት ሙተዓፊፋ ጥብቆች የሆኑትን ከነሱ መካከል ሁሉንም አይደለም፣ ጥብቆች ካሉ እነሱን ማግባት ፈቅዷል። ለምን ከተባለ ብዙ ምክንያቶች አሉ። አንደኛ ምንድነው? ያቺ ሴትዮ ኦልሬዲ ለእምነት ቀርባለች። ምንድነው ከተባለ እውነቱ ወደ እውነት ከጣዖት አምላኪ ወይም ከሌላው ማህበረሰብ ቅርበት አላት። እሷን አግብቶ በሚኖርበት ጊዜ ምን ይፈጠራል? አንደኛ እሷ ወደ እሱ ትሳባይ፣ ምንም ጥርጣሬ የለውም። ወደ እሱ ትሳባይ ስለ እስልምና ታውቃለች። አንደኛ። ሁለተኛ ደግሞ ምንድነው? የሚወዱት የሙስሊም ልጆች ነው የሚሆኑ አባታችን ተንከባክቦ ያሳድጋቸዋል። ስለዚህ አምላካችን የፈቀደው ምንድነው? ጥብቆች የሆኑ ሙተዓፊፋት የሆኑና አማኞች የሆኑ ካሉ የእነሱን ማግባት ነው እንጂ ተራውን ክርስቲያን እዚህ ያለውም አግቦ የሚል ቁርአን የለም። ጣዖት አምላኪን ማግባት በእስልምና አይፈቀድም። በክርስትና ከሆነ ያ ነቢያቶችም ያደረጉት ነገር ነው። በእስልምና ግን አይፈቀድም። ግልጽ ነው ወይ? ግልጽ ከሆነ አዎ በይ፣ ካልሆነ ደግሞ ይጨመራል። አያቸው ስለ ጋብቻ ብቻ የሚጠይቁ ያሳዝነኛል እኮ አንዳንዴ። እንትና ገባ እንትና ፈታ ነው። አንድ ሰው ጥብቅ አገባ አላገባ እስልምና ውሸት ያደርገዋል እንዴ? እኔ አንዲትን ጥብቅ አገባሁኝና አንድ ሙስሊም አገባ አላገባ ኢየሱስን አምላክ አያደርግ ወይም ደግሞ አንድ መጽሐፍ ውስጥ ትክክል አያደርገውም። ኢምራን ሌላ ርዕስ ውስጥ እኮ እየገባህ ነው። እኔ ምክንያቱ ምንድን ነው? ጀስት ሾርት ኩዌስችን። ተመለሰልሽ? አልተመለሰልሽም? አልተመለሰልኝም። የመጽሐፉ ሰዎች ከሆኑ አልክ። ታዲያ የመጽሐፉ ሰዎች ከሆኑ ሴቶች ለምን ክርስቲያን ወንዶች እንዲያገቡ አልተፈቀደም? እሺ ወደሱ ደግሞ ልምጣ። ሴቶች ለምን የክርስቲያን ወንድ አላገቡም? የመጽሐፉ ሰዎች ለምን አላገቡም አይደል ጥያቄሽ? መጀመሪያ ቅድም ሀሳቡን ሰብሰብ ላድርገው። አንደኛ ሙስሊሞች ጣዖት አምላኪ ማግባት አይፈቀድም። አምላካችን ቃል በቃል ወላ ተንኪሁል ሙሽሪካት ሐታ ዩእሚን ከሃዲያን አታግቡ ስለ ከሃዲያን አናገባም። ነገር ግን የመጽሐፉ ሰዎቹ ጥብቆች ካሉ ከመጽሐፉ ሰዎች ነው ጥብቆች ካሉ አማኞች ካሉ አምላካችን ፈቅዷል። ይሄም ደግሞ ቅድም አስቀምጬልሻለሁኝ እነሱ ወደ እምነት እንዲቀርቡ ነው። ሰውየው ያጎታት በሚያኖርባት ጊዜ ምን ይፈጠራል? ሴትየይቱ ወደ እምነት የምትሳበት ወደ እስልምና የምትመጣበት መንገድ ስለሚመቻች ነው። አንደኛ እሺ፣ ሴት ለምን አታገባም ነው ጥያቄው። ሴትና አንድ የሙስሊም ሴት ሂዳ ጣዖት አምላኪ ካገባች ወይም ደግሞ የመጽሐፉ ሰዎች ካገባች እንዴት ነው የሚሆነው? ራሱ ወደ ምንድን ነው የሚሰባት? እሱ